ምዕራፍ 27 መዝሙረ ዳዊት ምዕራፍ 27 ሳይቀባ የዳዊት መዝሙር ይላል እናነባዋለን። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መተማመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ይተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷን እምሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርንም ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። ቁጥር 8 አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ቁጥር 13 የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ ይላል። እንግዲህ አባታችን አስታውሶናል። የመጀመሪያው ቀን እግዚአብሔር አዋቂ ነው፣ በእግዚአብሔር አዋቂነት መደገፍ ነው። ሁለተኛው ቀን በዚህ አምላክ ማረፍ ነው፣ በዚህ አምላክ መጓደድ ማረፍ። ጌታን ኢየሱስ ክርስቶስን ስለሁላችን አሳልፎ የሰጠው ስለ እኔ ጥቃቅን ጉዳይ እጅግ እንደሚገደውና በሱ ብቻ ማረፍ እንዳለብን አይተናል። ግን እሺ እግዚአብሔር አዋቂ ነው፣ ግን ደግሞም በእግዚአብሔር ማረፍ ያረፈ ሰው ስራ ፈት አይመስልም። ግን ምን ያድርግ? ዛሬ ይህንን ክፍል ነው የምናየው። በተለየ መልኩ ቁጥር 4 ማለት ነው። አንዲት ነገር ብቻ ነው የሚለው ዛሬው። ምን አልኩኝ? አንድ ላይ እንበለው፣ ግድ የለም። አንዲት ነገር ብቻ እና በሰው ውስጥ ብዙ ፍላጎት አለ። ከመሰረቱ ፍላጎትን የፈጠረው ራሱ እግዚአብሔር ነው። ስንፈጠር ከፍላጎት ጋር ነው የተፈጠር ነው። መጽሐፍ ቅዱስ በግልጥ ሰው መንፈስ አለው፣ ነፍስ አለው፣ ስጋ እንዳለ ይናገራል። እና እነዚህ ሶስቱም የራሳቸው የሆነ የሚዋሃድ ግን የማይደባለቅ የራሳቸው የሆነ ፍላጎትና መሻት አላቸው። ስጋ፣ ነፍስና መንፈስ። መንፈስ ከእግዚአብሔር ጋር ህብረት ማድረግን ይፈልጋል። ነፍስ ፍቅር፣ መተማመን፣ ረፍት ትፈልጋለች። ስጋ ደግሞ ይራባል፣ ይጠማል። ስለዚህ ምግብ ይፈልጋል፣ ውሃ ይፈልጋል፣ ረፍት ይፈልጋል፣ እንቅልፍ ማለት ነው። ወሲብም አንዱ ፍላጎት ነው። ሌላም ግን ከውድቀት በፊት እነዚህ ሶስቱም በጣም መልካሞችና ደግሞ ፍጹም ነበሩ። ግን ኃጢአት ከገባ በኋላ አንደኛ ቅደም ተከተላቸውም ዝብርቅርቅ አለ፣ ሁለተኛ ሁሉ ነገር በኃጢአት ተበከለ። ስለዚህ ከውድቀት በኋላ የሰው መንፈስ በመጀመሪያ ባዶ ሆነ፣ የእግዚአብሔር ክብር ጎደለው። ትልቅ ባዶነት፣ ትልቅ ጉድጓድ በሉት በቃ የሰው መንፈስ ላይ ተፈጠረ። ነፍስ ደግሞ ልትረካበት በማትችለው ሊያጠግባት በማይችለው ግን በብዙ ፍላጎትና መሻት ውስጥ ወደቀች። ስጋም ኃጢአታዊ ምኞቱ ተቀሰቀሰ እና ሁሉም ተሰብስበው ሁሉም የሰው ሁለንተና ነፍስ ናት። ግን በሰው በሁለንተናው በጣም ብዙ ነገር ይፈልጋል፣ ይመኛል፣ ይፈልጋል። የማያባራ ምኞት፣ ማብቂያ የሌለው ፍላጎት ብቻ ሳይሆን አለመርካት አለ በሰው ውስጥ። የፈለጉትንም የተመኙትንም ነገር አግኝቶ አለመጥገብ አለ በሰው ውስጥ። ሌላው የተፈለገው ነገር እንኳን ሲመጣ አለማርካት ብቻ ሳይሆን ሌላ ነገር ጭሮ ነው የሚመጣው። ሌላ ፍላጎት እዛ ጋር ያቆምም፣ ሌላ ፍላጎት ይከፍታል። አንዱ ሲደፈን ሌላው ይነደላል፣ አንዱ ሲሞላ ሌላው ይጎድላል፣ አንዱ ሲመጣ ሌላው ይሄዳል። አንዱ የጸሎት ርዕስ ተመልሶ ምስጋና ከመስጠታችን ሌላ የጸሎት ርዕስ ይተካል። ስለ ትዳር የጸለይና ያለቀሰ ገና ትዳሩ ተመልሶ ከመደሰቱ ትዳሩ ራሱ አስለቃሽና የጸሎት ርዕስ ይሆንበታል። ትዳር የተሳካለት ለልጅ ያለቅሳል፣ ልጅ የተሳካለት በልጅ ያለቅሳል እንደገና። ይሄ ደግሞ የተሳካለት ወይ በስራ ጉዳይ ወይ በንብረት ጉዳይ የሆነ ውስብስብ ነገር ውስጥ ገብቶ ሲላቀጥ ይኖራል። ለቤት ክራይ ያጣ ለሚከፍለው ሲሳካለት ለራሱ ቤት፣ ያ ሲሳካለት መኪና፣ መኪናው ሲሳካ የተሻለ መኪና ትቀየር። ስራ ያጣ ለስራ፣ ስራ ያገኘ የተሻለ ስራ። አንዱ ለዳቦ፣ ሌላው ደግሞ ዳቦውን ለሚበላበት ጤና ደግሞ ይጸልያል። አንዱ ለነጻነት፣ ሌላው ደግሞ ነጻ ነው ግን ተጨማሪ ግዛት ይፈልጋል።
ማያባራ ማያበቃ ምኞት፣ ማያቋርጥ አዙሪት፣ ውሃ ቀዳ ውሃ መልስ። አይን ከማየት ምን አይልም አይጠግብም፣ ጆሮም ከመስማት አይሞላም እንደተባለው የሰው ፍላጎት እንደዚህ ነው። ለምን መሰላችሁ? በመክብብ ምዕራፍ 3 ቁጥር 11 ላይ እግዚአብሔር በሰው ልብ ውስጥ ዘላለምነትን አስቀመጠ ይላል። በልብ ውስጥ ምን አስቀመጠ? ዘላለምነትን አስቀመጠ እና ዘላለም የሆነው እግዚአብሔር ነበር ያደረበት። ያ ዘላለም እግዚአብሔር ግን ከሰው መንፈስ ሲወጣ ምንም አይነት ጊዜያዊና ቁሳዊ ነገር ያንን ቫኪዩም ሊሞላው በፍጹም አልቻለም። በፍጹም ዘላለምን የሚሞላው ዘላለም ብቻ ነው። እስኪ በሉ እስኪ የትኛውም ቁስ የትኛውም ጊዜያዊ ነገር በፍጹም ሊሞላው የማይችል በሰው ውስጥ ማብቂያ የሌለው ባዶነት እና ማያባራ ፍላጎት አለ። ለዛ ነው ጌታ ኢየሱስ ከዚህ ውሃ የሚጠጣ ዳግመኛ ምን ይላል? ይጠማል። በዚህች ዓለም ያለውና የዓለም ነገር ሁሉ የያዕቆብ ጉድጓድ ነው መልሶ የሚያስጠማ። አንድ ባልና 5 ባል አንድ አይነት የሆኑበት፣ አንድ ባል የማይፈታው 5 ባልም የማይፈታው፣ አንድ ባልም የማያሳርፈው 5 ባልም የማያሳርፈው ማረካ ጉድጓድ። እንግዲህ እንደዚህ ባለ አስፈልጎትና ፍላጎት በበዛበት ህይወት ውስጥ ሆኖ በዓለም ውስጥ ያለው ደግሞ ማረካ ምንጭ በሆነበት ሁኔታ ውስጥ ሆኖ ዳዊት እንደዚህ ያለ እግዚአብሔርን ስንት ነገር አንዲት ነገር ለመንኩት፣ እግዚአብሔርን አንዲት ነገር ለመንኩት። ሌላ የሚያሳስብ የለም፣ ሌላ የሚያስጨንቅ ነገር የለም፣ ሌላ ጉዳይ የሚሆንብ ነገር የለም፣ የምትፈልገውና የሚያስፈልግ ነገር የለም። ምን አለ? ቀኑን ሙሉ ሌትና ቀን ማን ነው የሚያሳደው? ሳኦል አያሳደው? ሌትና ቀን ከአንበሳና ከድብ ጋር በረኝነት ይታገላል። ንጉሱ በግርማው ያስፈራረዋል፣ ሰራዊት ይልክበታል፣ ይከበዋል፣ መውጫ መግቢያ ያጣል። እና ሁሌ እንደተከበቡ ነው ይላል። እንደዚህ ብለን ብንጠይቀው ሁሌ እንደተከበቡ፣ ሁሌ እንደተሳደሩ፣ ደግሞም በሜዳ በወጣ መንደር ብገኝ እንዳልያዝ፣ በተራራና በሸለቆ በምድረ በዳና በዋሻ ስቅበዘበዝ፣ ብዙ ጊዜ በረሃብ በጥም ምንም በማላውቀው ነገር ተቀባ ተብሎ ሰቃያለሁ። ታዲያ አትጨነቅም? አትታወክም? ምን አለ? ጌታ ይባረክ። እንደዚህ ያለ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስፈራ ነገር አለ፣ የሚያስፈራ ነገር ሞልቷል። ግን እግዚአብሔር ምኔ ነው? ብርሃኔ ነው። የሚያስደነግጥ ነገር አለ፣ ግን እግዚአብሔር ምኔ ነው? እምተማመንበት ነው። መክበብንስ ይከቡኛል አለ፣ ማለዳ ግን የእግዚአብሔር ምሕረት ይገለጣል። ስለዚህ የሚያስጨንቅም የሚያስፈራ ስጋት የሞላበት ነገር በሞላበት ህይወትና ሁኔታ ውስጥ እንኳን ሆኜ እኔ ምን አልልም? አልፈራም። አትጨነቅም? አልጨነቅም። እግዚአብሔር ብርሃኔ መድኃኒቴ የተማመንኩበት ነው። ነገ ሳያሳስብህም ገና በሕያዋን ምድር አሜን የእግዚአብሔርን ቸርነት አይ ዘንድ ምን እላለሁ? አምናለሁ። ገና ቸርነቱን አያለሁ። በህይወት እየኖርሁ በሕያዋን ምድር እየኖርሁ ከሕያዋን ጋራ ገና ማዳኑን፣ ቸርነቱን፣ በጎነቱን አያለሁ። ለነገ ምንም እና ምንም አትፈልግም ማለት ነው። ምንም ጥያቄ የለም፣ ምንም ጸሎት የለም። አይ አንድ አለኝ። ጌታ ይባረክ። አንድ ጸሎት፣ አንድ ብቻ። አዎ አንድ ብቻ። መቼም ይሄ በጣም ወሳኝ መሆን አለበት። እንደዚህ በፍላጎት በተሞላ ዓለም ውስጥ አንድ ነገር መፈለግ፣ ሩጫ በበዛበት ዓለም ውስጥ ሰው የሚያሳደው በበዛበት ዓለም ውስጥ አንድ ነገር መፈለግ፣ ይሄ በጣም ከባድ ነው። ግን እሱ ምንድነው ሲባል ምን አለ? እንጨትና ውሃ በሌለበት ደረቅ ምድረ በዳ አምላኬ አምላኬ ነፍሴ አንተን ተጠማች። እንጨት የለም፣ ውሃ የለም፣ ያለሁት በምድረ በዳ ነው። ሁሉ የጸሎት ሩስ ነው፣ ሁሉ የእንባ ምንጭ ነው፣ ሁሉ ጉድለት ነው፣ ማጣት ነው። ግን እኔ አምላኬ አምላኬ ነፍሴ ተጠማችህ። ፈለገች ብቻ ሳይሆን ምን አለች? ተጠማች፣ ተንቃቃች። ቀጥሎ እንደዚህ ያለ ዋላ ወደ ውሃ ምንጭ መሄድ እንደምትናፍቅ አዳኟ ብዙ ስለሆነ ከረጅም ጊዜ በኋላ ጥሟን በደንብ ታግሳ ጥሟ ሲበስባት ነው ወርዳ የምትጠጣው ከተራራው ስር። በጥማቷ እያሰኮሰቆች እንደምትወርደው ተራራውን ልክ እንደዛ ወደ አንተ ነፍሴ
ከእግዚአብሔር ምንድን ነው የምትፈልገው? መልሱ አንድ ነው፣ ፊቱን። እስኪ ፊቱን እንበል። ፊቱን ኃይልህንና ክብርህን አይ ዘንድ ደግሞ አለ። አቤቱ አንተ ፊቴን እሹት ባልክ ጊዜ ፊትህን ምን እላለሁ? አንተ ፊቴን ምን በሉ ብለሃል? እግዚአብሔር በየትም ስፍራ ፈልጉ ሲል ምንድን ነው የሚመጣለት? ፊቱን። በአዲስ ኪዳን ያው መንፈስ ቅዱስ ነው። በብሉይ ኪዳን ፈልጉኝ ካለ ሁልጊዜ ፊቴን ፈልጉ ብሏል እግዚአብሔር። ስለዚህ አንተ ፊቴን ፈልጉ ባልክ ጊዜ አቤቱ ምንን እሻለሁ? ፊትህን እሻለሁ እና ልቤ አንተን አለ። የእግዚአብሔርን ፊት ማየት። ጥያቄው የእግዚአብሔር ፊት ምንድን ነው? ደግሞስ ፊቱስ እንዴት ነው የሚታየው? አሁን ወደ ቁጥር 4 እንሄዳለን። በቃ ወደ ቁጥር 4 እዛ ሂደን የእግዚአብሔርን የቃል ውበት እንመለከታለን። በጣም አስደናቂ ክፍል ነው። የመጀመሪያው እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም ብቻ ደግሞ ምን እላለሁ? እሻለሁ። አንዲት ነገር። ሁለት ትርጉም ነው ያለው። የመጀመሪያው ጥያቄ ስንት ነው? ጸሎቴና ጥያቄ ፍላጎቴም አንድ ነው። ይሄ የመጀመሪያ ቀጥተኛ ትርጉም ነው። ሁለተኛው ግን በቋንቋ ተረጓጎሙ ላይ የተመሰረተ ሲሆን ለመንሁት የሚለው የኋላ ጊዜ አመልካች ነው። ከዛ ደግሞ እሻታለሁ ደግሞ ቀጣይነት ያለው ነው። ምን ማለት መሰላችሁ? ይሄ እግዚአብሔርን መፈለግ፣ ፊቱን መፈለግ የሚለው ነገር አንድ ቀን ገባኝ ማለት ነው። አሜን። አንድ ቀን ገባኝ። አንድ ቀን ጠየቅኩት። ሁሌ ስጠይቀው እኖራለሁ። አንድ ቀን ፊቱን መፈለግ ገባኝ። የሁሉም ነገር መፍትሄው ፊቱ መሆኑ ገባኝ። አንድ ቀን ጠየቅኩት፣ ስጠይቀው እኖራለሁ። እከታተላታለሁ ያችን አንድ ነገር ማለት ነው። ሁለተኛው ከዚህ ክፍል የጥቅሱ ክፍል በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የሚለውን። በዛን ጊዜ የእግዚአብሔር ቤት የሚባል የለም፣ ድንኳን ነው ያለው እና ዳዊት በእግዚአብሔር ቤት ሲል የሚመጣለት ከእግዚአብሔር ጋር መኖር ነው፣ ከእግዚአብሔር ጋር መሆን ነው፣ በመገኘቱ በህልውና ውስጥ መሆን ነውና ይህም ሁለት ትርጉም አለው። የመጀመሪያው በስውር ተቀብቶ ነበር። ዳዊት 3 ጊዜ ነው የተቀባው። ሳይቀባ የሚለው በንግስና በህዝብ ሁሉ ፊት ሳይቀባ በፊት ማለት ነው። ግን በስውር አንድ ጊዜ በአባቱ ቤት ተቀብቷል። ሁለተኛ ለይሁዳ ነገር ብቻ በኬብሮን ተቀብቷል። ሶስተኛ በእስራኤል ሁሉ ተቀብቷልና በእስራኤል ሁሉ ከመቀባቱ በፊት ገና በአባቱ ቤት እንደተቀባ ሳኦልም ደግሞ እሱን ማሳደድ እንደጀመረ ስለሆነ ምን እየጠበቀው ነው ማለት ነው? ነብይ አይደል የቀባው? ንግስና እየጠበቀው ነው፣ ወንበር እየጠበቀው ነው። ስለዚህ በሕይወቴ ዘመን ሙሉ ሲል ባከበርከኝ ጊዜ፣ ባነገስከኝ ጊዜ፣ ሁሉ በእጄ ሁሉ በደጄ በሆነ ጊዜ ያኔም ካንተ ጋር መሆን በሕይወቴ ዘመን ሙሉ። ሁለተኛው በእድሜ ዘመን ሙሉ ማለት ነው። በጉብዝናዬም በጉልምስናዬም ደግሞ በምኔም በእርጅናዬም ሁል ጊዜ ካንተ ጋር። በነገራችን ላይ በጣም ትልቅ ነገር ነው የገባው እና ልቡን እግዚአብሔር እንዲጠብቅለት የጸለየው ከነዚህ ከሁለት አደገኛ ነገሮች ነው። ከኔ ጋር ናቸው አይደለ? አረ ከኔ ጋር ጊዜና ሁኔታ። በጣም በሚያሳዝን ሁኔታ ብዙ ሰው እንደ ጊዜውና እንደ ሁኔታው፣ በጣም ብዙ ሰው እስከሆነ ጊዜና እስከሆነ ሁኔታ ድረስ ነው። ይኸውላችሁ በጣም ብዙ ታማኞች ደግሞ ታማኝ የሚመስሉ ሰማይና ምድር እስኪደነቅ ድረስ ጊዜና ሁኔታ በእግዚአብሔር ላይ ይቀይራቸዋል። ስለዚህ ምን እያለ ነው ዳዊት? የመጀመሪያው በየትኛውም አይነት ሁኔታ ውስጥ ብሆን ማለት ነው። እግዚአብሔር ይርዳን። አሜን። እግዚአብሔር እስከሆነ ሁኔታ ድረስ አይደለም። አሜን። እስከ ባልና እስከ ሚስት፣ እስከ ትዳርና እስከ ልጆች፣ እስከ ምርቃ ቀንና እስከ ስራ ቅጥር፣ በቃ እስከ ምንም ድረስ አይደለም። እስከ ቤትና እስከ መኪና፣ እስከ ዝናና እስከ ስልጣን ድረስ አይደለም። እግዚአብሔር እስከ ህይወት ዘመን ነው። አሜን። ምንም ሁኔታ የማይቀይረው የዘላለሜን ካንተ ጋር፣ ሁልጊዜ ካንተ ጋር። አንዳንዴ ወላጆቻችንን በግድም ሆነ በውድ ወይም ደግሞ አካባቢውን አየር ደስ እንዲለን አድርገው እየፈጠሩልን በቤተ ክርስቲያን ያሳድጉናል አይደለ? ከዛ ደግሞ ልምድ እናደርገዋለን። መውጣትም ስለሚከብደን እስከ 30 ዓመት ከሰንበት ትምህርት ኳየር እያልን ልንቀጥል እንችላለን። ግን ዳዊት ምን አለ? እስከ እድሜ ዘመኔ
እስከ ዕድሜ ዘመኔ። ሶስተኛው እግዚአብሔርን ደስ የሚያሰኘውን አይ ዘንድ። ዋናው ሐሳብ እዚህ ጋር ያለው እግዚአብሔርን ደስ የሚያሰኘውን አይ ዘንድ። በጣም እኔ ከልጅነቴ የምረዳው ይሄንን ክፍል ለረጅም ጊዜ እግዚአብሔርን ደስ እያሰኘው መኖር የሚል ይመስለኝ ነበር። ግን ቋንቋው ላይ ነው ያለው ትልቁ ሐሳብ። ለሐዞት በኖአም ያህዌ ማለት ይሄ በመሃል ላይ ያለው በኖአም የሚለው የዕብራይስጡ ቃል ውበት ማለት ነው፣ ደግነት ማለት ነው፣ ወይም ፕሊዘንትነስ፣ የእግዚአብሔርን አስደሳችነት፣ ላቭሊነሱን ማየት። ስለዚህ በህይወቴ ዘመን ሙሉ የተያያዘ ነው ሐሳቡ የተያያዘ ነው። በእግዚአብሔር ቤት እየኖርሁ መኖር ብቻ አይደለም ሐሳቡ፣ በእግዚአብሔር ቤት ዘላለሜን እየኖርሁ ግን ለምን? ለማየት ማየት የሚለውም ቃል ሐዞት የተባለው ቃል ዝም ብሎ ማየት አይደለም፣ በፍቅር በትኩረት መመልከት ማለት ነው። በደንብ አንዳንድ አስተያዮች የፍቅር አስተያየ አለ፣ የተለየ አስተያየ አለ። ማየት ብቻ ሳይሆን በደንብ አትኩሬ እንዳይህ። ግን አትኩሬ ማየት የምፈልገው ምንህን ከኔ ጋር ናቸው? ምንህን? ውበትህን። አንተ ውብ ነህ፣ እግዚአብሔር ይመስገን። አንተ ውብ ነህ። ውበትህን ማየት። ሙሴ ክብርን አሳየኝ ብሏል። ያው ሙሴ የጠየቀው ካቦድ ይባላል። የእግዚአብሔርን አስፈሪ ክብር ነው ማየት የፈለገው። እሱን ሳይሆን ግን እግዚአብሔር ምን አለው? መልካምነቴን በፊትህ ምን እላለሁ? ሰዳለሁ። ክብሬ ምኔ ነው? መልካምነቴ፣ ማንነቴ። ስለዚህ ዳዊት በህይወቴ ዘመን ሙሉ በቤቱ እየኖርሁ ከሱ ጋር እየኖርሁ አንድ ነገር ብቻ ነው ማየት የምፈልገው፣ የሱን ውበት፣ እሱን እያየው መኖር፣ የእግዚአብሔርን መልካምነትና ማንነት። አራተኛው መቅደሱንም እመለከት ዘንድ የሚለው በመቅደሱ እመለከት ዘንድ ነው የሚለው። በመቅደሱም እመለከት ዘንድ 1879 ትርጉም በመቅደሱም እመረምር ዘንድ። እግዚአብሔር ይርዳን። ይህ ቋንቋዊ ማብራሪያ አይደለም። በመቅደሱም እመረምር ዘንድ ለባቀር ይለዋል የዕብራይስጡ ቃል። ምን ማለት መሰላችሁ? ማንሰላሰል ማለት ነው። የእግዚአብሔርን ስራ ሁሉ የእግዚአብሔርን ነገር ሜዲቴት ማድረግ። የት ሁኜ በቃ እኔ አንድ ነገር በህይወቴ ዘመን ሙሉ የምፈልገው ከእግዚአብሔር ጋር እየኖርሁ በመቅደሱ ውስጥ ሁኜ በሚገኝበት ሁኜ ማንሰላሰል የእግዚአብሔርን ነገር፣ የእግዚአብሔርን የቀደመውን ስራውን፣ ታምራቱን ሁሉ፣ ድንቁን ሁሉ፣ መልካምነቱን ሁሉ እድሜ እዚህ ይለቅ እግዚአብሔርን እያየሁ ውበቱን እያየሁ ማለት ነው። አሳፍ የተባለው ሰው በመዝሙር 77 ላይ በሌሊት ነቃሁ እና አለቀስኩ ይላል። መተኛት አልቻልኩም፣ ግራ ገብቶታል እግዚአብሔር ህዝቡን አልታደግ ሲል እና በጣም ያለቅሳል። ግን ወደ እግዚአብሔር መቅደስ ሲገባ መልስ ካገኘ በኋላ እንደዚህ አለ፣ መንገድህ በመቅደሱ ውስጥ ነው። እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። አቤቱ መንገድህ በምን ውስጥ ነው? በመቅደስ ውስጥ ነው። እግዚአብሔር እስኪ በመቅደሱ ነው በሉ። የትም አታገኙትም። እግዚአብሔርን ማየት የሚፈልጋለ በመቅደሱ፣ በዚህ ህንጻ አይደለም፣ በመቅደሱ በማንሰላሰል፣ እሱን በማሰብ፣ እሱን ከሱ ጋር በመቆየት። ወደ እናንተ ላምጣው። ምንድን ነው የምትፈልጉት? እኔም ብትጠይቁኝ የነፍሴን መድኃኒት ኢየሱስ ክርስቶስን በእርግጥ ከልጅነቴ ነው። እግዚአብሔርን ለዛ አመሰግነዋለሁ። ከነፍሴ ድካም እግዚአብሔርን ከማስቸግርበት ድካሜ በስተቀር ዳዊት እንዳለው አንዴ ካየሁት ጀምሮ እግዚአብሔር ይመስገን የብዙ ነገር ፍላጎት ተወስዶብኛል። የብዙ ነገር መሻት፣ የብዙ ነገር መውደድ፣ የብዙ ነገር ፍቅር፣ ብዙ ነገር ተቀማሁ፣ ራእይ ተቀማሁ፣ ህልም ተነጠቅሁ፣ ሩጫዬን ምተጋለትን ነገር ብዙ ነገር ተወሰደብኝ። ልቤ እንደተሰረቀ አውቃለሁ።
በዚህች ዓለም ውስጥ ግን የለም። ታሪካዊ ብቻ ከሚሆን ነው ይሄንን የምነግራችሁ። ዳዊት ብዬ ምን የእግዚአብሔር ቃል ኃይለኛና ሰራተኛ ቢሆንም ታሪካዊ ከሚሆን ብዬ ነው የምነግራችሁ። ነፍሴ ለአንድ ነገር ብቻ ነው የምትነሳሳው። በዚህ ዓለም ላለውና ለዓለም ነገር ሁሉ ደንቆሮና ስሜት አልባ ሆናለች። ውሻ በጌታው ፊት ጅራቱን እንደሚቆላ ነፍሴ ለአንድ ነገር ትቁነጠነጣለች። አንድ ነገር ብቻ ትፈልጋለች ነፍሴ፣ አንድ ነገር ብቻ፣ ወደ እሱ መቅረብ፣ እሱን ማየት፣ እሱን ማወቅ፣ ደግሞ መቅረብ፣ ደግሞ ማየት፣ ደግሞ ማወቅ። የነፍሴን አንድ ትልቅ ስራ አግኝቻለሁ። ትልቅ ስራ፣ ፍለጋውን መከተል፣ እግዚአብሔርን ፍለጋ ዱካውን መከተል። እግዚአብሔር ዓላማህ ምንድነው ብትሉኝ፣ ምንም ዓላማ የለኝም። ምንም በሰማይ እና በምድር ዛሬም ለወደፊትም ዓላማ የለኝም። እግዚአብሔር ዓላማ ሆኖልኛል። የህይወቴ ትኩረት፣ ሁሉን ነገር የረሳውበት ትኩረቴ፣ ብዙ ነገር የናቅኩበት የውበት መለኪያ ኢየሱስ። ፍላጎቴም ጸሎቴም ረሃቤም ከጠገብሁም ደስ ካለኝም አግኝቸው ካዘንሁም አጥቸው ተራርቀን። ይህንም በሐዘን ነው የምናገረው። እሱን ስል እሱ ጋር ሳተኩር እናትና አባቴን ረስቻለሁ። ወንድምና እህቶቼን ዘንግቻለሁ። ዘመድ እንደማይወድ እንደ አረመኔ ሰው ተቆጥሬያለሁ። ዘመድ አይወድም ወይ ልጅነት ያጠቃዋል ተብያለሁ። ይሄም ሆኖ ግን አሁንም ቢሆን መሻቴና ፍላጎቴ አንድ ነው። የሰለሞን ቆንጆ እንደዚህ አለች፣ ውዴ ሆይ ወዴት ታሰማራለህ? ወዴትስ ትመስጋለህ? ቀትር ሲሆን አንተ የት ነው የምትመስገው? እዛ መጣለሁ ማለት ነው። እዛ መጣለሁ፣ እዛ ካንተ ጋር ቆንጆውን ጊዜ ያሳልፋለሁ። ይሄ ነው ጸሎቴ። የእናንተ ምንድነው? እንዲሆንላችሁ የምትፈልጉት ነገር፣ አጥብቃችሁ የምትፈልጉት ነገር፣ ጥብቅ ጸሎታችሁ ምንድነው? ጥብቅ ጸሎታችሁ መንበረከካችሁ ስለምንድነው? የእግዚአብሔርን ደጅ የምትረግጡት ስለምንድነው? እንደ ማዕበል የሚያናውጣችሁ ሐሳብ ምንድነው? የሚቆጣጠራችሁ ሐሳብ ቀኑን ሙሉ ወይ ጧት የመጀመሪያ ሐሳባችሁ፣ ማታ ደግሞ ስትነሱ የመጀመሪያ ሐሳባችሁ፣ በምን ሐሳብ ነው ሐሳባችሁ የተያዘው? እና ዛሬ በፊታችሁ የቆምኩት ብዙ ላወራ አይደለም። የሚያስፈልጋችሁ አንድ ነገር እንደሆነ ልነግራችሁ ነው። የሚያስፈልጋችሁ አንድ ነገር ነው። አሜን። ለእናንተም ለእኔም የሚያስፈልገን አንድ ነገር ብቻ ነው። ጌታ እንደዚህ ያለ፣ ማርታ ማርታ፣ ደጋግሞ መጥራት ትኩረትን ለመሳብ ነው። ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ ወዲህ ወዲያ ትያለሽ። ግን የሚያስፈልገው ስንት ነው? ጥቂት ነው። ደግሞም አንድ ነው። እርሱንም ማርያም መርጠዋለች። ከሷም የሚወስድባት የለም። ይወሰዳል ያንቺ አላት። ያንቺ ሩጫ ይወሰዳል። አንቺም ሰውም ይወሰዳል እኮ። የሮጥሽለት ነገር ታገኘዋለሽ፣ ታቀርቢዋለሽ። ይመጣል እኮ በማዕድ እኮ ይቀመጣል። ግን ይወሰዳል። ግን የማይወሰድ አንድ አለ። እግዚአብሔር ይመስገን። በዚህ ዓለም ውስጥ የማይወሰድ አንድ ብቻ ነው። አንድ ነገር ብቻ። ከእግዚአብሔር ጋር መሆን አይወሰድባችሁም። ከእግዚአብሔር ጋር መቀመጥ እሱ አይወሰድም። የማርያም ምርጫ፣ በመቅደስህ ያለው የዳዊት ምርጫ። ይህንን የምላችሁ በጣም በምክንያት ነው። በጣም አንድ ጥንታዊ ኃጢአት አለ። ጥንታዊ ግን ዛሬም አዲስና ዘመናዊ ኃጢአት፣ ብዙዎችን እየበላ አንዳንዶችን ሳያውቁት ይዟቸው የጠረጋቸው አንድ ክፉ ኃጢአት አለ። ዝሙት ወይም መግደል፣ ስካር ወይም ዘፋኝነት አይደለም። የምኞት መናር፣ የትኩረት መዛባት። ታውቃላችሁ አይደል? ውጭ ባለው ዓለም ዋጋ ሲንር ኑሮ ይቃወሳል አይደል? ኑሮ ውድነቷን ጫፍ ወጥቷል። በመንፈሳዊ ዓለም ውስጥ ፍላጎት መረን ሲለቅ፣ ትኩረት መረን ሲለቅ፣ ብዙ ነገር መፈለግ በውስጣችን ስናግበሰብስ መንፈሳዊ ሕይወት ይታነቃል። መንፈሳዊ ሕይወት ይቃወሳል። መንፈሳዊ ሞት ይከሰታል በሕይወታችን።
ለዛ ነው ጌታ ኢየሱስ ክርስቶስ አንድ ነገር ብቻ ላይ እንድናተኩር የተናገረው። የሰዶም ኃጢአትን ላስታውሳችሁ ፈልጋለሁ። የሰዶም ኃጢአት ምንድነው? የሰዶም ኃጢአት? ዝሙት፣ ግብረ ሰዶማዊነት የምናውቃቸው በዛ ነው አይደለ? ግን የሰዶም ሰዎች በጣም ባለጠጋ ስራ ወዳድ ሰራተኞች ነበሩ። ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ፣ ይሰሩ፣ ይተክሉ፣ ይሸጡ፣ ይገዙ ነበር። ነጋዴዎች ነበሩ። ምድራቸውን ለምለም ነበረች። እንደ እግዚአብሔር ገነት ነበረች። በጣም ሰራተኞች፣ ይነግዳሉ፣ ያተርፋሉ። በህይወታቸው በጣም ተሳክቶላቸዋል። ግብረ ሶዶማዊነት አይደለም ኃጢአታቸው። እንደዚህ ነው የሚለው ሕዝቅኤል 16:49 ላይ የሰዶም ኃጢአት ይህ ነበር፣ ትዕቢት፣ እንጀራ መጥገብ፣ ስንፍና። ኃጢአቷ ምንድነው? ሰው የሚታበየው መቼ ነው? ሲሞላለት። እንጀራ መጥገብ ማለት ሆዱ መሙላት ማለት አይደለም። ቃሉ ምንድነው የሚለው? ከኑሮ ሐሳብ መውጣት ማለት ነው። ባጭሩ ኑሮን ያሸነፋችሁ ጌታ ይባርካችሁ። አብዛኞቻችን አሁን የኑሮ ውድነት የማያንገዳግረው ሰው ሊኖር ይችላል። ኑሮ ሐሳባቸው አይደለም፣ ጭንቀታቸው አይደለም፣ የተደላደሉ ናቸው። ስንፍና የሚለው ደግሞ ካሁን በኋላ ለገንዘብ መስራት አይጠበቅባቸው። ገንዘብ ራሱ ለነሱ እየሰራ ነው። እነሱ ናቸው ስራ የፈቱ። ሁሉ ሰላም ነው። በዚህ ሁሉ ሐሳብ ውስጥ ሲሆኑ ነው ክፉ ማሰብ የጀመሩት። ስራ ሲፈቱ፣ ሁሉ ሲሞላ፣ ሲቀመጡ አልበቃቸው አለ። ሴት ከሴት አልበቃ አለ። ኃጢአት መፈጠር ተጀመረ፣ መታሰብ ተጀመረ። ስለዚህ የሰዶም ትልቁ ኃጢአት ግብረ ሰዶም ሳይሆን ከኔ ጋር ናቸው የፋነነ ምኞት ማለት ነው። ያልተገደበ መሻት፣ ይህንንም ያንንም ከእግዚአብሔር የተነሳ ችግራቸው ስኬታቸው አልነበረም፣ እግዚአብሔርን መርሳታቸው ነበር። እግዚአብሔርን በመርሳት የሚራመዱት እያንዳንዱ እርምጃ ቀስ እያደረገ የትም አልወሰዳቸውም። የእግዚአብሔር እሳት ላይ ጣላቸው። ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ቁጥር 19 እንዲሁ በማርቆስ ወንጌልም እንደዚህ ይላል። ስለ ዘሩ ምሳሌ ከተናገረ በኋላ በእሾህ መካከል የተተከለው የወደቀው ዘር እግዚአብሔር ይመስገን ልቡ መልካም ነው፣ አብቅሏል። ታውቃላችሁ ግን ልባችን አብዛኞቻችን ችግር እንደሌለበት፣ ያንዳንድ ሰው ችግሩ ልቡ ነው። ደግሞ የሌላ ሰው ችግሩ ልቡ አይደለም። ዘሩ ይበቅላል ግን በሐሳብ ያሳንቀዋል። ምን አለ? ዘሩን ያነቀው እሾህ ትርጓሜ ምንድነው የሚለው? የባለጠግነት ምኞት፣ ባለጠግነት ሳይሆን ምኞቱ እና የዚህች ዓለም ሐሳብ። ይሄን ብቻ ሳይሆን ማርቆስ ደግሞ የሌሎች ነገሮች ምኞት። ስንት ነገር? በቃ የሌሎች ነገሮች ምኞት፣ የዚህኛው ግን የነዚህ ሁሉ ምኞት ዘሩን አነቀው። ዘሩ ህይወታችን ነው፣ ሌላ አይደለም። ዘላለማችን ነው ዘሩን እንቅ ያደረገው ምኑ ነው? ሐሳብ፣ ምኞት፣ ማባራ ማብቂያ የሌለው ምኞት። ማቴዎስ ወንጌል ምዕራፍ 25 ንጉሱ ሰርግ ድግስ ደገሰ። ማንን ሊድር? ልጁን። ከዛ መልእክተኞችን ላከ፣ ወዳጆቹን ጠራ። በምን አማሃኙ? በሬ ሊሰርቅ አለ። ምን አለ ግን? በሬዎችን ልፈትን፣ ከሚስቴ ሌላ ሊሄድ ወይም ልዘሙት አላለም። አዲስ ጫጉላ ነኝ፣ ፍቅር አልጨረስኩም። ሌላውም ኮንትሮባንድ ኦር ሌላ ነገር አላለም። ግን ምንድነው አለ? ነጋዴ ነው፣ ንግዱን እያጣጣፈ ነበር። ምን ማለት መሰላችሁ? ብዙዎችን ከእግዚአብሔር መንግስት የሚያስቀራቸው አንዱ የሆነ ቦግ ድምቅ ያለ ትልቅ ኃጢአት እንዳጠብቁ ሐሳብ፣ የዚህች ዓለም ሐሳብ፣ የብዙ ነገሮች ሐሳብ። ጌታ ኢየሱስ እንደዚህ ያለ እንግዲህ በመጠጥ ብዛት፣ ከኔ ጋር ናችሁ? በመጠጥ ብዛት፣ በመስከር እንዳይመስላችሁ እሺ። በመጠጥ በመብል፣ በዚህ በሆድ ምክንያት፣ ይሄን በማግበስበስ ምክንያት፣ ስለ ትዳር በማሰብ። ሰው ስለ ትዳር ማሰብ የለበትም?
አለበት የለበትም? ግን ስለ ትዳር በማሰብ ልባችሁ ዝሎ ቀኑ በድንገት እንዳይደርስባችሁ ተጠንቀቁ። ቀኑ ድንገት የሚመጣው ልብ ሁሉ ዝሎ፣ እግዚአብሔር ይታደገን። አሜን። ሐሳብ አዝሎት ሰው ሁሉ ይሄም ያ ዛል ብሎ ቀኑ በድንገት እንዳይመጣ። አንድ ጊዜ አስታውሻችኋለሁ ይህንን ክፍል። እስኪ ለመጨረሻው አስጨናቂ ዘመን መዘጋጀት የሚለው መጽሐፍ ያነበበ ሰው እጁን ያንሳለኝ አንዴ ፕሊዝ። ተባረኩ። በጣም ስለ መጨረሻው ዘመን ክስተት ነው የሚናገረው። ስለ ያዕቆብ የመከራ ጊዜ ብዙ ይመጣል። አንድ ቀን እንትናም ይመጣል፣ ይነሳሉ፣ እኛም እንሰደዳለን። ግን መጽሐፍ ቅዱስ በግልጥ አስጨናቂ ዘመን የሚለው ምን እንደሆነ ታውቃላችሁ? በመጨረሻው ዘመን የሚያስጨንቅ ዘመን እንደሚመጣ ይሄንን ምን በል እወቅ። ይህ አስጨናቂ ዘመን ምንድን ነው? ምን? ስደት አይደለም። ስደት አንዱ ነው። አዎ ጌታን ኢየሱስ ክርስቶስን የሚመስሉ ሁሉ ይሰደዳሉ። ዛሬም ስደት አለ፣ ነገም ደግሞ በገፍ ይመጣል። ግን ይህ አስጨናቂ ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ይልና ከእግዚአብሔር ይልቅ ምንን የሚወዱ? ተድላን የሚወዱ። አስጨናቂ ዘመን፣ የሚያስለቅስ ዘመን፣ ለማምለጥ ሰው ወገቡን መታጠቅ ያለበት ዘመን። ይህ ክፉ ዘመን፣ ይህ አስጨናቂ ዘመን የትኛውም ዘመን አይደለም። ሌላ አንድ ስደትና መከራ እንዳትጠብቁ። ነፍሳችሁ በአረም እየተበላ፣ ነፍሳችሁ በእሾህ እየታነቀ ሌላ አንድ ቀን እንዳንጠብቅ ወዳጆቼ። ከእግዚአብሔር ይልቅ ተድላ ምቾት። እስራኤላውያን በምድረ በዳ ላይ ያሉ ስጋ ማረን አሉ። የመላእክትን እንጀራ እየበሉ ስጋ ማረን። ከግብፅ ሳለን ከምንቾቱና ከቶፋው አውጥተን ስንበላው ይታያቸዋል። በቃ በደንብ ነው የሚታይ። ትኩሱን እጃቸውን እየበላቸው ከነጭሱ አውጡ ፍፍ እያሉ አጥንቱን ሲግጡ፣ አረተ ስጋ ማረን፣ ስጋ። እግዚአብሔር እንዲህ አለ፣ ነገ በአፍንጫችሁ እስኪመጣ ድረስ ስጋ ትበላላችሁ። አማረ ትበላለህ። የኔ አልተበላህም፣ የመላእክቱ አልተዋጠለህም፣ እሰጥሃለሁ። የግብፁን ስጋ እሰጥሃለሁ። ያ ስጋ ገና በአፋቸው ሳለ እግዚአብሔር መታቸው፣ ሺዎች ወደቁ ከነሱ እና የዚያ ስፍራ ስም በጣም ታሪካዊ ነው። ምን ተባለ? ሚነግረኝ የዛ ስፍራ ስም የምኞት መቃብር ተባለ። በምኞት የተቀበሩበት የምኞት መቃብር። ዳዊት ስለዚህ ክስተት መዝሙር 106 ላይ እንደዚህ ብሎ ጽፏል። ጨርሻለሁ። የለመኑትን ሰጣቸው። እስኪ እንበል፣ የለመኑትን ሰጣቸው፣ ለነፍሳቸው ግን ክሳትን ላከ። አያርግብን። አሜን። የተለመነው ተገንቷል፣ የተፈለገው ተደርሷል። ግን ነፍሳቸው ከሳች። የማይታይ ስውር መርገም አደቀቃቸው። ነፍሳቸው በምድረ በዳ ቀረች። ሐሳብ ያደከማችሁ ካላችሁ ተነሱና እንጸልይ። ሐሳብ ያደከማችሁ፣ ሐሳብ አዝሎኛል። ሌሎቻችን መቀመጥ እንችላለን። ሐሳብ አዝሎኛል፣ ሐሳብ አድክሞኛል፣ የዚህ ዓለም ሐሳብ አድክሞኛል የምንል አንድ ነገር እፈልጋለሁ፣ ይሄ አንድ ነገርን ብቻ እፈልጋለሁ። ለምን መሰላችሁ? ግን አንድ ነገር እፈልጋለሁ ማለት እዛ አንድ ነገር ውስጥ ሁሉም ነገር ስላለ ነው። ሁሉም ነገር እዛ አንድ ነገር ውስጥ አለ።
እልፍ ማሳደድ አንድ አለመያዝ ነው ወዳጆቼ። አንዱን ስትይዙት እልፉን ይዛችሁታል፣ ሁሉን ይዛችሁታል። ሁሉ እሱ ጋር አለ። ታውቃላችሁ የነቢያቱ ጩኸት ምን እንደነበረ? ረስታችሁኛል፣ ረስታችሁኛል ነበር። የእግዚአብሔር ሁል ጊዜ ተማጽኖ ረስታችሁኛል፣ ረስታችሁኛል። ቆንጆ እንኳን ጌጧን አትረሳም። ሙሽራ ዝርግፍ ጌጧን አትረሳም። አህያ እንኳን ማደሪያውን ጋጡን ያቃል፣ ከብትም ጌታውን ያቃል። ረስታችሁኛል። የመጀመሪያ ጌጣችሁ ነኝ፣ ጌጥ ነኝ። እግዚአብሔር ጌጣችን ነው ወዳጆቼ፣ ክብራችን ነው። ግን ምን ያደርጋል? እሱ ይረሳል፣ እሱ ወደ ኋላ ይተዋል። ሕዝቤን እንትተው የዘቢብ ጥፍጥፍ ወደዱ ይላል እግዚአብሔር ቃል። የዘቢብ ጥፍጥፍ እና ቢኤል ክብረ በዓላቸው በሆነ ጊዜ ለበዓሉ የሚቀርብ ትልቅ ጣፋጭ ምግብ ነው። ያንን ለማነፍነፍ ያንን ምግብ ለመብላት ሄደው ከአሕዛብ ጋር ይቀመጡ ነበር። ግን እኮ እንደዚህ ይላል ደግሞ እኔ ለእስራኤል ወዝ የሌለው ደረቅ ምድረ በዳ ሆንኩባትን? እኔ ደረቅ ምንጭ ሆንኩባትን? ረስታችሁኛል ይላል እግዚአብሔር፣ ረስታችሁኛል። እኔ ቀናተኛ አምላክ ነኝ ይላል እግዚአብሔር። የሚቀና አምላክ እና እኔ ቀናተኛ ስለሆንኩ ለሌላ አትስገድ። ዛሬ ለብዙ ምኞትና መሻት ያጎበደድን የሰገድን፣ ልባችን ለብዙ ነገር የቆመብን እግዚአብሔር እንድንመለው አንዲት ነገር እፈልጋለሁ፣ አንዲት ነገር ብቻ፣ ክብርህን፣ ፊትህን። ከቁስ በላይ ነን። ይህንን እግዚአብሔር በመንፈሱ ለሁላችንም ይግለጥልን። እኛ ከቁስ በላይ ነን። ቁስ ማሳደድ ይሄ ምን የሚሉት ነው? ክቡር የሆነው ሰው መንግስት ሊሰጠን እግዚአብሔር አባታችን የፈቀደ እነዛ የመስቀሉ ጥላቶች እኮ ተባለ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። እኛ ሐሳባችን በፍጹም ምድራዊ ሊሆን አይገባም። ለምን? እኛ ግን መድኃኒታችንን ኢየሱስ ክርስቶስን እንጠብቃለን። ምክንያቱም ሀገራችን በሰማይ ነው ተብሏል። መሬት መሽተታችን ይብቃ፣ በኢየሱስ ስም ይብቃ። መሬታዊ ሽታ፣ የዚህች ዓለም ሐሳብ፣ እሱን ዋና ማድረግ በእኛ መካከል ይንገስ፣ በቤታችን መካከል ይንገስ። ሁሌ እሱ የመጀመሪያ ይሆን፣ የመጀመሪያ ሌላውን ሳያስከትል የመጀመሪያ። እግዚአብሔር አምላክ ሆይ ይህ ቃል ዛሬ በእኛ ዘንድ የተፈጸመ ይሆን። አቤቱ ጌታ ሆይ የማይረባ ክሳንክሱን የዚችን ዓለም ምኞትና ሐሳብ በጌታ በኢየሱስ ስም ከልባችን አንታውጣልን። ታንቀናል። ሕይወት በእኛ ዘንድ ታንቋል። ዘላለማችን ታንቋል። እድገታችን እንኳን ታውቋል። ቀንጭረናል። እግዚአብሔር አምላክ ከጊዜው ብዛት አስተማሪዎች ልትሆኑ ሲገባችሁ ገና አንድ ሰው መጥቶ የሕፃናትን ትምህርት ሊያስተምራችሁ ይገባል። በክርስቶስ ሕፃናት እኛ ነን። ድድ ብቻ ሁነን የቀረን ዘመን ብቻ በእኛ ላይ የሚያልፍብን ጌታ ሆይ ይህና ያ ብቻ የሚያድግብን መንፈሳዊ ሕይወታችን በመርገም ውስጥ ያለ ነፍሳችን የኮሰሰች የከሳች እግዚአብሔር አምላክ አሁን በጸጋህ እንደገና ሕይወትን ለነፍሳችን በኢየሱስ ስም ስጠን። ጌታ ሆይ ድርቀታችን ባንተ ይለምልም። እንግዲህ ጌታ የናንተ ከሆነ ሕይወታችሁ የሆነው ክርስቶስ ኢየሱስ በሰማይ ካለ እንግዲህ በላይ ያለውን አስቡ እንጂ በምድር ያለውን አይደለም እንደተባለ ጌታ ሆይ የታችኛውን ሐሳብ ወዲያ እንድንጥል የላይኛው የከበረ ሐሳብ በኢየሱስም ይሙላን፣ ይቆጣጠረን። ዓለምን እስክንከብድባት ድረስ እግዚአብሔር አምላክ ከዓለም በኢየሱስም ከፍ እንበል። የቀደሙት ጌታ ሆይ ምድር አልተገባቻቸውምና በምድረ በዳና በሸለቆ በተራራ ተቅበዘበዙ እንደተባለ ደግሞም ስለኛ በዚች የምትኖር ከተማ የለንም እንደተባለው ጌታ ሆይ ልባችንን አንሳው። አንተ ባለህበት የኛ መዝገብ፣ የኛ ዘላለም፣ የኛ ሕይወት አንተ ባለህበት
ጌታ ሆይ በሰማይ ልባችንን በዚህ አድርገው። ሩጫችን ለዛ ይሆን፣ ትጋታችን ለዛ ይሆን። ምንም ነገራችን ከዚህ አንፃር ይቃኝልን። ቅኝታችን በኢየሱስ ስም ይስተካከል። የዓለም ዝብርቅርቅ ያለ ቅኝት ጌታ ሆይ ከህይወታችን በኢየሱስ ስም ይራቅ። አንተም ቶሎ እንድትመጣ ከድካማችንም እንድናርፍ ዛሬ ነፍሳችን ከደከመችበት ከንቱ ዓለም ሩጫ በኢየሱስ ስም አሳርፈን። አንተ ያልታየ ውበት ነህ። ውበት ከሰዎች ሁሉ ይልቅ ያምራል፣ ሞገስ ከከንፈሮች ይፈሳል እንደተባለ ያልታየ ውበት። ውሃ ስጭኝ የሚልሽ ማን እንደሆነ ብታውቂስ ትጠይቂው ነበር፣ አንቺ ራስሽ ትለምኚው ነበር እንዳልካት። አለማየት ይዞናል ጌታ ሆይ። አለማየት ለሌላው እንድንሮጥ አድርጎናል። አለማየት ጌታ ሆይ ህይወታችንን ለሌላ ነገር ሰጥቶታል። ውበትን ማየት ይሁንልን። ቁንጅናህን እግዚአብሔር አምላክ ያንተን መልክ የክብርህን ውበት መቅደስ ጋር የሚያስቀረውን አንተ ጋር የሚያስቆየውን እግዚአብሔር አምላክ የፊትህን ብርሃን ዮሐንስና ከፍ በልብለ ያሳየኸውን ያንን ክቡር አንጸባራቂ ጌታ ሆይ እንደዘመርነው ሁሉ ይወሰድ። ልጅህን ኢየሱስን ግን ስጠን ጌታ። ያለም ደስታ ከንቱ ነው፣ አንተን ማታረጀው የፊት ብርሃን ነው ጌታ ሆይ የሚያለመልመው። እሱን ዘወትር ጌታ ሆይ ያሳየን። በኢየሱስ ስም አሜን።